ቅዱስ ዮሐንስ ወንጌላዊ የሃይማኖት ምንጭ ነው። ለዚህ ምንጭ ያበቃው እንዳልኳችሁ የክርስቶስ የልብ ወዳጅ መሆኑ፣ በቁርጥ ቀን ክርስቶስን አለመካዱ፣ የድንግል ማርያምን እናትነት ስለተጠቀመበት፣ ንጹሕ ሰውነት ስላለው፣ በሕይወቱ የትህርምትና የትዕግስት መከራ የመቀበል ሕይወት ስለነበረው በዚህ ምክንያት የሰማይ ደጅ ተከፍቶታል። ሰው ሰማይን በጦር አይከፍተውም። ሰማይን በድምፅ ብዛት አይከፍተውም። እንደ ኢያሪኮ ግንብ ሰማይን በስብሰባ አይከፍተውም። ሰማይን በጉልበት አይከፍተውም። ሰማይን የሚከፍተው ሰው በሰማዕትነት ነው። ዮሐንስ ወንጌላዊ በፍጥሞ ደሴት ተግዞ በነበረበት ሰዓት እነሱ የወህኒ ቤቱን ሲዘጉበት እግዚአብሔር የሰማዩን ደጅ ከፈተለት። ክርስቲያኖች የምድር በር ሲዘጋባቸው የሰማይ ደጅ ይከፈትላቸዋል። በምጥ የታሰሩ ስጋዊ እስራት የደረሰባቸው በሰማይ ይፈታሉ። እጆና እግራቸውን የታሰሩት በክርስቶስ ምክንያት የሆነ እንደሆነ ነው። ስለዚህ በምድር ሲታሰሩ በሰማይ ይፈታሉ። በምድር ሲሞቱ በሰማይ ይድናሉ። በምድር ሲገረፉ በሰማይ ይፈወሳሉ። የማይጠቅመንን ግፍ ግን እንድንቀበል አይደለም ይህን የምነግራችሁ። ስለዚህ ስለ ክርስቶስ ብለው የተቀበሉት መከራ በሰማይ ምስጢር ይገልጣል። ቅዱስ ዮሐንስ እንዲሁ ነው፣ ምስጢር ተገለጠለት። ራእይ ቢያስሩት ቅዱስ ጳውሎስ እንዳለ ወንጌል አይታሰርም ብሎ እንደተናገረ ቅዱስ ዮሐንስ ሲታሰር ወንጌል ግን አልታሰረም ነበረ። ስለዚህ እግዚአብሔር እግረ ልቡናውን ወደ ሰማይ አበረረው፣ ከኪሩቤል ጀርባ በላይ እንዲበር አደረገውና የሥላሴን ምስጢር ገለጸለት። ይህም ብቻ አይደለም፣ ኃላፊያቱን መጻያቱን ዓለም ከተፈጠረ ጀምሮ እሱ ሳለበት ድረስ ዓለም እሱ ካለበት ዘመን ጀምሮ ዓለም እስኪጠፋ ድረስ ዓለም ከጠፋ በኋላ ለዘላለም የምንኖረው የመንግሥተ ሰማያት ምስጢር ተገልጦለት ራእየ ዮሐንስ የሚል መጽሐፍ ጻፈ። ይህ የአዲስ ኪዳን የትንቢት መጽሐፍ ይባላል። በዚህ መጽሐፍ የተጻፈውን ምስጢር ብቃት የሚፈታው ነው። ተምረው የሚፈቱት አለ፣ በቅተው የሚፈቱት አለ። ከሞት በኋላ የሚፈታ ነው። በዘላለም ሕይወት የሚተረጎም ነው። ከክርስቶስ ጋር በመዋሃድ የሚታወቁ ብዙ ምስጢራት አሉት። መጽሐፍ ቅዱስን እንዲሁ በማንበብ ብቻ ልንረዳው የማንችለው በመለኮት መጋረጃ የተጋረደ ብዙ ምስጢር የተካተቱበት መጽሐፍ ነው። ራእየ ዮሐንስን የሚጸልዩ ሰዎች ከብዙ መከራ ወጥተው ያውቃሉ። አንድ ዲያቆን የንጉሱን ሚስት ይህንን መጽሐፍ እያነበበ ፈውሷታል። የንጉሱን ሚስት ይህንን መጽሐፍ እያነበበ ሲፈውስ፣ ነገር ግን ሰዎች ቀንተው ያንን ዲያቆን ከንጉሱ ሚስት ጋር እየወሰለተ ነው ብለው በሐሜት ቢያወሩበት፣ ወንዝ ላይ ቢጠሉት፣ ይህንን ራእየ ዮሐንስን እየጸለየ መርከቢቱ ወይም ጀልባው ሳይሰጥም ወጥቶ ከደሴት ላይ ተገኝቷል። ይህን ያደረገለት የቅዱስ ዮሐንስ ራእይ ነው እና ራእየ ዮሐንስን የሚጸልይ ሰው ከዚህ ዓለም ብዙ ማይበልና ሞገድ መሻገር ይችላል። የቅዱስ ዮሐንስ ራእዩና ምስጢሩ በረከቱ ይደርብን። በዚያ ደሴት ታስሮ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ሂዱና ዓለምን ሁሉ አስተምሩ ብሎ ልኮት ስለነበረ እሱ ታስሮ ወይኔ እንደ ጓደኞቼ ወንጌልን ሳላዳርስ ቀረው፣ የጌታዬን አደራ በላሁ እያለ ሲጨነቅ፣ አይዞህ ትራጃን አስሮት ስለነበረ፣ ትራጃን የሚባለው ንጉሥ ያለና የሚኖር አይደለም፣ ትናንት የመጣ ነው። ትናንት ያልነበረ ትናንት የመጣ ነገ የማይኖር ዘላለምም የማይኖር እሱ ተሽሮ ሌላ የሚተካ ነው። የዚህ ሰው ቁጣውም ግዛቱም መንግስቱም ማስፈራረቱም ጌትነቱም ሰራዊቱም ፍርዱም የሚተካበት ጊዜ አለ። ያልፋል። ይሄ የግዞት ጊዜ ያልፋል። ንጉሱም የሚያልፍ ነው። የሚያልፍ ንጉስ ቢፈርድብህ አትጨነቅ። እሱም ያልፋል፣ ፍርዱም ያልፋል። ቀንን ቀን ይተካዋል፣ መንግስትን መንግስት ይተካዋል፣ ሰውን ሰው ይተካዋል። ያለና የሚኖር ግን እኔ ነኝ። ሁሉን የሚገዛ ጌታ እኔ ነኝ። አይዞህ እኔ ካንተ ጋር ነኝ። በጊዜ የተወሰነ በቤተ መንግስት የታጠረ እድሜው ፍጹረ ማዋዕል አጭር የሆነ አንድ ታናሽ ሰው ቢቆጣ አትጨነቅ፣ ለዘላለም የሚኖር እኔ ወድህ የለ እንዴ እያለው ነበረ። ይሄንን ገለጸለት። ያለና የሚኖር እኔ ነው፣ ሞቼም ነበርኩኝ፣ ሁሉን የሚገዛ ጌታ ነኛል። አሁን ልብ በሉ። ያለና የሚኖር እኔ ነኝ የሚለውን ቃል የምታገኙት ኦሪት ዘጸአት ምዕራፍ 3 ላይ ታገኙታላችሁ። ኦሪት ዘጸአት ምዕራፍ 3 ላይ
እግዚአብሔር ሙሴን ሂድና ሕዝቡን ከምን አውጣ ነው ያለው? ከፈርዖን ባርነት አውጣው፣ ከግብፅ አውጣ አለው። ጌታዬ ሄጄ ሕዝቡን ከግብፅ ላወጣችሁ ነው ስላቸው ማን ላከህ ሲሉኝ ምን ልበላቸዋል? ያለና የሚኖር ልኮኛል በል አለው። እስቲ ያለና የሚኖር ልኮኛል በል በሉ። ያለና የሚኖር ልኮኛል በል። አነ ውእቱ እግዚአብሔር አምላክከ ቀዳማዊ ወዳህራዊ፣ ቀዳማዊና ዳህራዊ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው፣ ያለና የሚኖር የማልለወጥ እኔ አምላክህ ነኝ፣ የአብርሃም የይስሐቅ የያዕቆብ አምላክ ነኝ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ምን አለ? ዮሐንስ ከታሰረበት መጥቶ ያለና የሚኖር እኔ ነኝ አለው። ምን ማለቱ ነው? ቀድሞ እስራኤልን ከባርነት ነፃ ያወጣሁት የትናንትናው አምላክ እኔ ነኝ እያለ ነበረ። ቀድሞ እስራኤልን ከግብፅ ያወጣኋቸው እኔ ነኝ። እስራኤልን ከግብፅ ያወጣኋቸው እኔ ሞቼ ነበር አለ። ሰው ሆኜ ተሰቅዬ ከሲኦል ያወጣኋቸው እኔ ነኝ። ፈርዖን የዲያብሎስ አምሳል ነበረ። ግብፅ የሲኦል አምሳል ነበረች። ሙሴ ደግሞ የኔ ምሳሌ ነበረ። ትናንትና እስራኤልን ከግብፅ ፈልቅቄ እንዳወጣቸው ዛሬም በጽኑ ስልጣኔ ነፍሳትን ከሲኦል ያወጣቸው እኔ ነኝ ማለቱ ነበረ። ሰው የሆነው የሙሴ አምላክ ነው ማለት ነው። ያ ማለት የሞተው የሙሴ አምላክ ነው። እንዲህ ነበር ያላቸው እግዚአብሔር በጸናች ክንድ በጽኒት ወመዝራይት ልዕልት፣ በጸናች ክንድ ነው ከፈርዖን ማወጣችሁ ብሏቸው ነበር። ያወጣቸውን በጸናች ክንድ ነው። ይሄ የጸና ክንድ ማን ነው? ስልጣን። በአዲስ ኪዳን ሲተረጎምስ ወልድ። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ላይ ክርስቶስ የእግዚአብሔር ኃይል ነው ክንዱ ነው ይላል። እስመ ክርስቶስ ኃይለ እግዚአብሔር ውእቱ። በጸናች ክንዱ ከሲኦል ከግብፅ አወጣቸው ተባለ። አሁን ደግሞ ክርስቶስ የመጀመሪያውና የመጨረሻው አልፋና ኦሜጋ ነኝ። ትናንትና እስራኤልን ያወጣው፣ ዛሬ ደግሞ ነፍሳትን ያወጣው፣ አሁን ዛሬ ደግሞ አንተን ከታሰርክበት የማወጣ፣ ወደፊት ደግሞ ይሄንን ዓለም መጥቼ ነፃ የማወጣችሁና በኢየሩሳሌም አጋዚት በመንግስተ ሰማያት የምሰበስባችሁ እኔ ነኝ ማለቱ ነበር። አላችሁ እግዚአብሔር ከሁላችን ጋር ይሁን። ያለና የሚኖር እኔ ነኝ አለ። ሙሴን እግዚአብሔር ያለና የሚኖር እኔ ነኝ አለው። ጌታችን ኢየሱስ ክርስቶስ ደግሞ መጣና ያለና የሚኖር እኔ ነኝ። ያ ማለት ትናንትና ከግብፅ ያወጣሁት አምላክ የእስራኤል አምላክ ሰው ሆኛለሁ ማለቱ ነው። ኢየሱስ ክርስቶስ አምላክ ነኝ ብሎ ተናግሯል ይላሉ ብዙ ሰዎች። ይሄው ያለና የሚኖር ፍጡር አይጠራበትም። የእግዚአብሔር ብቻ ስም ነው። ያህዌ የሚለው ስም ነው። ሲተረጎም ዘሃሎ ወይ ሄሉ የነበረና ዓለምን አሳልፎ። ዘሃሎ ማለት ቅድመ ዓለም የነበረ፣ ወይ ሄሉ ዓለምን አሳልፎ የሚኖር፣ ዛሬም ዓለምን እየመገበ ያለ አምላክ ማለት ነው። ይህንን ሐሳባችሁን ወደዚህ አድርጉት። ይህንን ምስጢር ጌታችን መድኃኒታችን ኢየሱስ ክርስቶስ የትናንትናው አምላክ ለዚህ ነበር ዕብራውያን 13 ቁጥር 8 ላይ ኢየሱስ ክርስቶስ የተባለ ሞዮም ወክም መውት እስከ ዘላለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ያው ነው። ትናንት ቅድመ ዓለም፣ ዛሬ ዓለምን ፈጥሮ እስከ ዘላለም ድረስ ዓለምን አሳልፎ፣ ትናንት ሰው ከመሆኑ አስቀድሞ ዛሬ ሰው ሆኖም እያለ እስከ ዘላለም ድረስ ካረገም በኋላ ኢየሱስ ክርስቶስ የማይለወጥ የዘላለም አምላክ ነው። ስለዚህ የትናንትናው አምላክ ነኝ ሲለው ሞቼም ነበርኩኝ አለ እንደ ሰውነቱ፣ ቀዳማዊ ነኝ አለ እንደ አምላክነቱ። ይህንን ተናገረው። ስለዚህ እግዚአብሔር ቤተሰቦች ዮሐንስ ወንጌል ምዕራፍ 1 ላይ ቀዳሚው ቃል ሲል ያ ቃል ቀዳማዊ ነው ብሏል። ያ ቃል ቀዳማዊ ነው። ከድንግል ማርያም ሰው የሆነው ቀዳማዊ ነው። ዓለም ከመፈጠሩ በፊት የነበረ ነው። ከዘመናት አስቀድሞ የነበረ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ስታነቡ እምቅድመ ይትወለድ አብርሃም ሀሎኩ አነ፣
አብርሃም ሳይወለድ እኔ አለሁ አለ። አብርሃም የፍጥረት ውክልና ነው፣ ደግ አባት ስለሆነ ፍጥረት ሳይፈጠር እኔ ነበርኩ ማለቱ ነው። ዮሐንስ ወንጌል ምዕራፍ 17 ላይ ስታነቡ አባ ሰባህኒ በስብሐቴ ዘሃሎ ምስሌክም ቅድመ ይትፈጠር ዓለም፣ አባቴ ሆይ ዓለም ሳይፈጠር ካንተ ጋር በነበረ ክብር አክብረኛል። ዕብራውያን ምዕራፍ 1 ቁጥር 3 ላይ ስትመለከቱ ዘውቱ ጸዳለ ስብሐቲሁ ይላል። ወልድን ሲገልጸው ቅዱስ ጳውሎስ የአብ የክብሩ መንጸባረቅ ነው፣ የክብሩ ብርሃን ነው ይላል። ብርሃን ማለት ከፀሐይ ወጥቶ እኛ ላይ የሚያርፈው ጨረሩ ማለት ነው፣ ጸዳል የሚባለው ይሄ ብርሃን ወይም ጨረሩ ፀሐይቱ በነበረችበት ዘመን ሁሉ እንደሚኖር ወይም እንደማይነጠል ተፈልጦ እንደሌለበት ወልድ ከአባቱ ሳይለይ የነበረ ቀዳማዊ አምላክ ነው። ያ ቀዳማዊ አምላክ ሰው ሆኗል። ሰው የሆነው ቀዳማዊ ቃል ነው፣ ፍጡር አይደለም ሰው የሆነው። በእርግጥ እግዚአብሔር ወልድ ሰው ሆኗል። በእርግጥም ድንግል ማርያም አምላክን በስጋ ወልደዋለች። ይሄ ነው የሆነው። ስለዚህ ክርስቶስ መጀመሪያውና መጨረሻው ነው፣ ዓለምን አሳልፎ የሚኖር መጨረሻው ለመሆኑ ደግሞ ዋመ ይመጽእ ወልደ እጓለ እመሕያው በስብሐት አቡሁ ዘበሰማያት ምስለ መላእክቲሁ ቅዱሳን በደመና ሰማይ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ሲናገር የሰው ልጅ በአባቱ ክብር መላእክትን አስከትሎ በመጣ ጊዜ ይላል። ከዚያ በኋላ ምን ይላል? አሚያ ያቀውሞሙ ንጉሥ ለአባግ በየማኑ ወላጣሊ በጸጋሙ፣ በጎችም በቀኝ ፍየሎችም በግራ ያቆማቸዋል። ያን ጊዜ ምድር ሁሉ ትንቀጠቀጣለች። ወይትከወስ ኩሉ ኃይላተ ሰማይ፣ የሰማይ ኃይል ሁሉ ይነዋወጻል። ስለዚህ ፍየሎችንም ያሰማራቸዋል። ሁሩ ውስተ ሰዓት ዘላለም፣ በጎቹን ያሰማራሉ። ኑ ወደ አባቴ በሩካን ወደ መንግሥተ ሰማያት ብሎ ኢየሱስ ክርስቶስ መጀመሪያ ዓለምን የፈጠረ ወቦቱ ኩሉ ኮነ፣ ዓለምን የፈጠረ ወዘእንበሌ ውስተ አልቦ ዘኮነ ወይም እንትኒ እምዘኮነ፣ ከተፈጠረው ፍጥረት ያለሱ ምንም የተፈጠረ የሌለ የአባቱ ስልጣን ገንዘቡ የሆነ የዘላለም አምላክ ነው። ዓለምን ደግሞ አሳልፎት ይኖራል እንደ መጋረጃ ጠቅልሎ። ዋወፈዮ አብ ኩሎ ኩነኔሁ ለወልዱ፣ አብ አብሰ ይኮንን መነሂ፣ አብ በማንም አይፈርድም ፍርድ ለልጁ ሰጠ እንጂ ይላል። ዓለምን የሚፈርድበት አንተ ፀሐይ ጨልም፣ አንተ ጨረቃ እርገፍ፣ አንተ ከዋክብት ጥፋ፣ አንተ ምድርና ሰማይ ተጠቅለል ብሎ የሚያሳልፈው የሰማይና የምድር ጌታ እርሱ ኢየሱስ ክርስቶስ ነው። በእርግጥ ክርስቶስ ዓለምንም ቀድሞ የኖረ ዓለምን አሳልፎም የሚኖር ዓለምን ሊያድን የመጣ ነው። የመጣም ወደ ፈጠረው ዓለም ነው። ምንድን ነው ያለው? ወውስተ ዓለም ሃሎ ወዓለምሂ ቦቱ ኮነ ወዓለምሰ ኢያእመሮ፣ በዓለሙ ነበረ፣ ዓለምን ፈጠረው፣ የፈጠረው እሱ ነው፣ ዓለሙ ግን አላወቀውም ይላል የዮሐንስ ወንጌል ምዕራፍ 1 ላይ። ዓለምን የፈጠረ እሱ ነው፣ በዓለም የነበረ እሱ ነው፣ ዓለሙ ግን አላወቀውም። ኢየሱስ ክርስቶስን ዓለም ያላወቀው ናዝሬት ማደጉን ነው፣ የዮሴፍ ዘመድ መሆኑን ነው፣ ኢየሩሳሌም ማደጉን ነው፣ መወለዱን ነው። ምኑን ነው ያላወቁት? ኢየሱስ እንደሚባል ነው ያውቁት። አሌንም አብረው ነው ያደጉት። አይሁድም ይሄስ እንግዳቸው አይደለም። አኮኑ ዝንቱ ወልደ ዮሴፍ ዘነአምር አባሁ ወእሞ ብለውታል። ይሄ እናትና አባቱን የምናውቀው ሰው አይደለም ብለውታል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ ይሄ እናውቀው የለ እንዴ ናዝሬት አይደል ያደገ ይላል። ለምንድን ነው ታዲያ አላወቁትም ይባል? ይሄን ጌትነቱን ግን ያወቀለት የለም። እሱ ራሱ እንደተናገረ የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ፣ በእኔ ያልተሰናከለ ሰው ንዑድ ክቡር ነው አለ። ስጋ ለብሼ ሲርበኝ አይቶ፣ ስጋ ለብሼ ሲጠማኝ አይቶ፣ ስጋ ለብሼ ስደክም አይቶ፣ ስጋ ለብሼ አልዓዛርን የተቀበራችሁት እያልኩ እንደማያውቅ ሰው ስጠይቅ አይቶ፣ ስጋ ለብሼ ስፈራ አይቶኝ፣ ስጋ ለብሼ አጭር ቁመት ጠባብ ደረት ይዤ አይቶኝ፣ ስጋ ለብሼ ተራራ ስወጣ ቁልቁለት ስወርድ፣ ስጋ ለብሼ በባህር ላይ ሳንቀላፋ አይቶኝ ይህ ሰው ነው ብሎ ያልተሰናከለኝ ሰው ያልተሰናከለብኝ ሰው ብፁዕ ነው። ይሄ ብፁዕ ነው ብሎ ነገረን፣ እሱ ራሱ ነገረን። ስለዚህ ክርስቶስ የመጀመሪያውና የመጨረሻው ነው። ከዚህ ምንድን ነው የምንማረው? ባጭሩ
እንደው መለኮታዊ ጎኑን ይህን ያህል ካየ ነው እግዚአብሔር ያለና የሚኖር የሚባልበት ምንድን መጀመሪያ እግዚአብሔር ቀዳማዊ የለውም። አልቦም ቅድሜሁ ወአልቦ እምድህሬሁ ወአልቦ ዘከማሁ። ከሱ በፊት ማንም የለም፣ ከሱ በኋላ ማንም የለም፣ እንደሱ ያለም ማንም የለም። እግዚአብሔር ማለት እንደዚህ ነው። የሚቀድመው የለም፣ የሚከተለው የለም፣ እንደሱ ያለ ባልንጀራም የለውም። መኑ ይመስለከ እምነ አማልክት እግዚኦ የምንለው ለዚህ ነው። እኔ ብቻዬን ነኝ፣ እንደኔ ያለ ማን ነው ብሎ ይናገራል። ትንቢተ ኢሳይያስ ምዕራፍ 44 ላይ አኮኑ ዘኩሎ እደዊ ገብራ ይሄን ሁሉ የፈጠረ እጅ አይደለም እኔ ማን ነው እንደኔ ያለ ብሎ ይናገራል። እግዚአብሔርን የሚመስለው የለም፣ እሱ ብቻ ነው። ታዲያ እንደዚያ ከሆነ ልብ በሉ፣ እግዚአብሔር ብቻውን ዘሃሎ ወሄሉ የሚባለው እሱ ነው። የሚኖር የሚባል መኖርም እኛስ እየኖርን አይደል? መላእክትስ እየኖሩ አይደል? ሰማይና ምድርስ እየኖሩ አይደል? ነገስ እኛስ በመንግስተ ሰማያት እንኖር አይደል? ሳይለወጥ የሚኖር እግዚአብሔር ብቻ ነው።